እንግዲህ የ2026ቱ የዓለም ዋንጫ በታሪክ እግር ኳስ ታሪክ ውስጥ ትልቁ ውድድር ነው ማለት እንችላለን። 48 ሀገራት ይሳተፋሉ። 104 ጨዋታዎች ይደረጋሉ። በዚህ ቪዲዮ ውስጥ 16ቱን የዓለም ዋንጫ የሚያስተናግዱ ስቴዲየሞችን በደረጃ ከትንሹ እስከ ትልቁ ድረስ ባላቸው የመቀመጫ አቅም ወይም ካፓሲቲ በደረጃ እናስቀምጣለን። 16 አስደናቂ ስቴዲየሞች ተዘጋጅተዋል ለዚህ ለ26ቱ የዓለም ዋንጫ በአሜሪካ፣ በካናዳ እና በሜክሲኮ በጋራ የሚያዘጋጁት የዓለም ዋንጫ ነው። 3 ሀገራት ማለት ነው። የተለያዩ ትልልቅ ስቴዲየሞችን ጨምሮ የመክፈቻውን ጨዋታ የሚያስተናግደው ሜክሲኮ ሲቲ ላይ የሚገኘው ስቴዲየምን ጨምሮ እስከ ፍጻሜ ጨዋታውን የሚያስተናግደው ኒውዮርክ ሲቲ ላይ ያለውን ስቴዲየም በተለያዩ ደረጃዎች አብረን እንመለከታለን ማለት ነው። 16ኛ ላይ የተቀመጠው ስቴዲየም BMO ፊልድ ቶሮንቶ ላይ የሚገኝ ስቴዲየም ነው። የመቀመጫ አቅሙ ካፓሲቲው 45000 በላይ ተመልካቾችን የሚያዛቅም አለው። በተለይም ለዓለም ዋንጫው ተስፋፍቶ ተሰርቷል። የካናዳ የመክፈቻ ጨዋታዎችን ከሚያስተናግዱ ስቴዲየሞች ውስጥ አንዱ BMO ፊልድ ቶሮንቶ የሚገኝ ስቴዲየም ነው ማለት ነው። ሌላው ደግሞ የ15ኛ ላይ ያለው ስታዲዮ አክሮን ወይም ጓዳላሃራ የሚባል ስቴዲየም ነው። ሜክሲኮ ላይ የሚገኝ ስቴዲየም ነው። የመቀመጫ አቅሙ 55000 ተመልካቾችን የሚያዝ አቅም አለው። በሜክሲኮ ውስጥ ከሚገኙ ትልልቅ ስቴዲየሞች ውስጥ አንዱ ነው። በዚህም እንግዲህ ብዙ ጨዋታዎችን ከሚያስተናግዱ ስቴዲየሞች ውስጥ ለዓለም ዋንጫ ከተዘጋጁ ስቴዲየሞች ውስጥ አንዱ ነው ማለት ነው። አክሮን ወይም ጓዳላሃራ ስታዲየም። ሌላው ስታዲዮ ሞንቴሪ ነው። ሜክሲኮ ላይ የሚገኝ ነው። ስታዲዮ ሞንቴሪ የመቀመጫ አቅሙ ከ53500 በላይ ተመልካቾችን የሚያዝ አቅም አለው። በጣም ዘመናዊ ከሚባሉ ስቴዲየሞች ውስጥ አንዱ ነው። ለዚህ የዓለም ዋንጫ ከተዘጋጁ ማለት ነው። ስቴዲየም የተለያዩ ጨዋታዎች የምድብ ጨዋታዎችን ጨምሮ የተለያዩ ጨዋታዎች ይስተናገዳሉ በስታዲዮ ሞንቴሪ ማለት ነው። በ13ኛ ደረጃ ላይ የሚገኘው BC ፕሌስ ቫንኩቨር ካናዳ ላይ የሚገኘው የተመልካች የሚያዝ አቅሙ ደግሞ 54500 ተመልካቾችን የሚያዝ አቅም አለው። ይህ የካናዳ ታዋቂ የእግር ኳስ ስቴዲየም ሲሆን ጨዋታዎች እያንዳንዱ የጥሎ ማለፍ ጨዋታዎችን ጨምሮ የሚያስተናግድ ትልቅ ስቴዲየም ነው። ቫንኩቨር ካናዳ የሚገኘው BC ፕሌስ ስቴዲየም። ሌላው 12ኛ ደረጃ ላይ የሚገኘው ስቴዲየም ጂሌት ስታዲየም ነው። ቦስተን ዩናይትድ ስቴትስ ቦስተን ላይ የሚገኝ ስቴዲየም ነው። የተመልካች የሚያዝ አቅሙም 65000 ተመልካቾችን የሚያዝ አቅም ያለው ስታዲየም ነው። ይሄም የግሩፕና የጥሎ ማለፍ ጨዋታዎች ይካሄዱበታል በዚህ ስቴዲየም ማለት ነው። ሌላው 11ኛ ላይ የሚያስቀምጡት የሃርድ ሮክ ስቴዲየም ነው። ሚያሚ ላይ የሚገኘው ሃርድ ሮክ ስቴዲየም 65000 ተመልካቾችን የሚያዝ አቅም አለው። ከፍተኛ ደረጃ ያለው ስቴዲየም ነው። ጥሎ ማለፍ ጨዋታዎችን ይሄም ያስተናግዳል። ብዙ ጨዋታዎችን በዚህ ዓለም ዋንጫ ከሚያስተናግዱ ስቴዲየሞች ውስጥ አንዱ ነው። 10ኛ ላይ የተቀመጠው ሉመን ፊልድ ሲያትል ላይ የሚገኘው ሉመን ፊልድ ስቴዲየም ነው። እንደምትመለከቱት በጣም የሚያምር ከ69000 በላይ ተመልካቾችን የሚያዝ አቅም ያለው በአሜሪካ በጣም ከሚታወቁ ስቴዲየሞች ውስጥ አንዱ ነው። ሲያትል ላይ የሚገኘው ሉመን ፊልድ ማለት ነው። እሱም በርካታ ጨዋታዎችን ያስተናግዳል። 9ኛ ላይ ያስቀመጥኩላችሁ ሊንከን ፋይናንሻል ስቴዲየም ነው። ሊንከን ፋይናንሻል ስቴዲየም የተመልካች የሚያዝ አቅሙ ከ67594 በላይ ተመልካቾችን የማስተናገድ አቅም ያለው ስታዲየም ነው። ብዙ ጨዋታዎች ይስተናገዱበታል በዚህ ስቴዲየም። 8ኛ ደረጃ ላይ ሶፊ ስቴዲየም ነው። ሎስ አንጀለስ የሚገኘው ማለት ነው። የካፓሲቲው ከ70000 በላይ ተመልካቾችን የሚያዝ አቅም አለው። በአሜሪካ ብዙ ተመልካቾች የሚጠብቁት
ጨዋታዎች የሚስተናገዱባቸው ስቴዲየሞች ውስጥ አንዱ ሶፊ ስታዲየም ነው ሎስ አንጀለስ። 7ኛ ደረጃ ላይ ላቪስ ስታዲየም ሳን ፍራንሲስኮ የሚገኘው ኤልቪስ ስታዲየም ነው። ኤልቪስ የመቀመጫ አቅሙ ወይም ካፓሲቲው ከ68500 በላይ ተመልካቾችን የሚያሳቅማለው። የዙር ውድድሮችን ጨምሮ የምድብ የተለያዩ ጨዋታዎች እዚህ ሜዳ ላይ ይስተናገዳሉ። 6ኛ ደረጃ ላይ ያለው የኤንአርጂ ስቴዲየም ነው። ሂውስተን ዩናይትድ ስቴትስ ሂውስተን ላይ የሚገኝ ስቴዲየም ነው። በ2026 የዓለም ዋንጫ ብዙ ጨዋታዎችን ያስተናግዳል። ይሄም ትልቅ ስቴዲየም ከ72000 በላይ የመቀመጫ አቅም ያለው ስቴዲየም ነው። ሂውስተን የሚገኘው ኤንአርጂ ስቴዲየም ማለት ነው። በ5ኛ ደረጃ ላይ የተቀመጠው አሮሄድ ስቴዲየም ካንሳስ ሲቲ ላይ ያለው አሮሄድ ስቴዲየም ነው። የተመልካች አቅሙ ከ76000 በላይ ተመልካቾችን የሚያዘቅማለው። በጣም የሚታወቀው ብዙ አሜሪካ ላይ በሚደረጉ ጨዋታዎች አስደናቂ የሆነ የደጋፊዎች ድባብ ከሚታይባቸው ስቴዲየሞች ውስጥ አንዱ ነው። ይሄ ካንሳስ የሚገኘው በዛ ነው በደንብ የሚታወቀው። በ4ኛ ደረጃ ላይ ያለው የመርሴዲስ ቤንዝ ስቴዲየም ነው። መርሴዲስ ቤንዝ ስቴዲየም አትላንታ ነው የሚገኘው። የተመልካች የሚያዝ አቅሙም ከ71000 በላይ ተመልካቾችን የሚያዝ አቅም አለው ይሄ ስቴዲየም። በ3ኛ ደረጃ ላይ የተቀመጠው ስቴዲየም የኒውዮርክ ኒው ጀርሲ ስቴዲየም ነው። ይሄ ሚትላይፍ ስቴዲየም ኒውዮርክ ኒው ጀርሲ የሚገኝ ነው። ይሄ ስቴዲየም የፍጻሜውን ጨዋታ የሚያስተናግደው ስቴዲየም ነው ማለት ነው። የመቀመጫ ተመልካች የሚያዝ አቅሙ ከ82500 በላይ ተመልካቾችን የሚያሳቅማሉ። የ2026ቱን የፊፋ ወርልድ ካፕ የፋይናል ጨዋታውን የፍጻሜ ጨዋታው የሚካሄደው በዚህ ስቴዲየም ነው። የዓለም ዋንጫው የ26 የዓለም ዋንጫው አሸናፊ የሚታወቀው በዚህ ስቴዲየም ነው ማለት ነው። አሜሪካ ላይ ከሚታወቁ ስቴዲየሞች ውስጥ አንዱ ነው። 2ኛ ላይ ያለው ሜክሲኮ ሲቲ ላይ የሚገኘው የመክፈቻ ጨዋታው የሚስተናገድበት አዚቴካ ስቴዲየም ነው። ከ83000 በላይ ተመልካቾችን የሚያዝ አቅም ያለው የውድድሩ የመክፈቻ ጨዋታ የሚያስተናግድ ስቴዲየም ነው። ይሄ ስቴዲየም ያለው AT&T ስቴዲየም ዳላስ የሚገኘው ነው። AT&T ስቴዲየም ዳላስ አርሊንግተን የሚገኝ ነው። 92000 በላይ ተመልካቾችን የሚያዝ አቅም አለው። የ26 የዓለም ዋንጫ ብዙ ጨዋታዎችን ከሚያስተናግዱ ስቴዲየሞች ውስጥ አንዱ የዳላሱ AT&T ስቴዲየም ነው ማለት ነው። በአጠቃላይ